ሰላም ለእናንተ ይሁን የተከበራችሁ ውድ የጋሞ ቴሌቪዥን ተመልካቾቻችን ከጋሞ ቴሌቪዥን ዜና 42ን ይዘን ቀርበናል። ከዜና 42 ጋር ደግሰው በቀለ ነኝ። በዜና 42ታችን ቢዝነስ፣ ስፖርታዊና የውጭ ጉዳዮችን አካተናል። አብራችሁ እንድትቆዩ ከመላው ከስቱዲዮ ባለሙያዎች ጋር በመሆን በጋራ እንጋብዛችኋለን። አበይት ጉዳዮችን በማስቀደም እንጀምራለን። አብራችሁን ቆዩ። የትምህርት ጥራትን ለማስጠበቅና የተማሪ ውጤትን ለማሻሻል ባለድርሻ አካላት በቅንጅት ሊሰሩ እንደሚገባ የአርባ ምንጭ ዙሪያ ወረዳ አስተዳደር አስገነዘበ። የአርባ ምንጭ ሙዝ በዱቄት መልክ ተዘጋጅቶ ለምግብነት እየቀረበ መሆኑን የአርባ ምንጭ ዩኒቨርሲቲ አስታወቀ። የህፃናት ጥቃትና ጉልበት ብዝበዛን ለመከላከል ተቀናጅቶ እየሰራ መሆኑን የአርባ ምንጭ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት ገለጸ። የሚሉትና የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ሁለት ኢሳውያን በህገ ወጥ መልኩ ወደ ደቡብ ሱዳን ማባረሩን ጠበቆች ለፍርድ ቤት ተናገሩ። የሚሉ የዕለቱ ዋና ዋና ጉዳዮቻችን ናቸው። ክቡራን ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በድጋሚም አብራችሁን ቆዩም። ፋይዳ 9.6 ትሪሊዮን ብር በዲጂታል ግብይት እንዲዘዋወር አግዟል ሲሉ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህንን ያሉት የአይዲ ፎር አፍሪካ 2025 ዓመታዊ ጠቅላላ ጉባኤን በይፋ ባስጀመሩበት ወቅት ነው። ንጋት አይሳቅ ተጨማሪ አላት። ጠቅላይ ሚኒስትሩ በዚህ ወቅት በዲጂታል ዓለም ውስጥ ስንኖር የዲጂታል ማንነት መለያ መጠቀም ለግለሰቦች አቅምን ለሀገር ጠንካራና ሁሉን አካታች መዋቅር እንዲኖራቸው ያግዛል ሲሉ ተናግረዋል። ዲጂታል ማንነት የዓለምን ትኩረት እየሳበ በመጣበት ወቅት የዲጂታል ማንነት ውጤታማነትን መለካት የሚቻለው የሰዎችን ሕይወት በምን ደረጃ ለውጧል የሚለውን በመለካት ነው ብለዋል። ለዓመታት የኢትዮጵያ የማንነት መታወቂያ በተበታተነ መልኩ ሲተገበር መቆየቱን ያነሱት ጠቅላይ ሚኒስትሩም አሰራሩ ሚሊዮኖችን ከኋላ በዘነጋ መልኩም የተወሰነ የማህበረሰብ ክፍሎች ብቻ ይገለገሉበት እንደነበር ገልጸዋል። ሚሊዮኖች ችግር በሚያጋጥማቸው ወቅት መሰረታዊ አገልግሎቶችን ለመስጠት አስቸጋሪ አድርጎ መቆየቱንም ጠቅሰዋል። ይህን ተከትሎ ከተጭበረበረ ማንነት የጸዳና ታማኝነት ያለው የዲጂታል ማንነትን የሚገልጽ አሰራር ለመፍጠር የፋይዳ ዲጂታል ሲስተምን መዘርጋት እንዳስፈለገ ተናግረዋል። ፋይዳ ካርድ ብቻ አይደለም ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ የግለሰቦችን ግላዊ መረጃ ምስጢራዊነት መጠበቅና አስፈላጊ የሆነውን ብቻ በማጋራት ማንነትን የሚያረጋግጥ ልዩ መለያ ቁጥር መሆኑን ገልጸዋል። እንደ ፋይናንስ፣ ጤናና ትምህርት ባሉ ቁልፍ ዘርፎች የተቀናጀው ፋይዳም 9.6 ትሪሊዮን ብር በዲጂታል ግብይት እንዲዘዋወር እያገዘ መሆኑን ጠቅላይ ሚኒስትሩ አንስተዋል። እንደ ቢቢሲ ዘገባ በኢትዮጵያ 90 ሚሊዮን ሰዎችን ለፋይዳ ለመመዝገብ ታቅዶ እየተሰራ መሆኑንና እስካሁን ከ15 ሚሊዮን በላይ ሰዎች መመዝገባቸውንም አመላክተዋል። የትምህርት ጥራትን ለማስጠበቅና የተማሪ ውጤትን ለማሻሻል ባለድርሻ አካላት በቅንጅት ሊሰሩ እንደሚገባ የአርባ ምንጭ ዙሪያ ወረዳ አስተዳደር አቶ አለማየሁ ዘይት ያስገነዘቡ። ተጨማሪ አለን። ዋና አስተዳዳሪው ይህንን ያሉት በወቅታዊ ጉዳዮች ከመምህራን ጋር በተካሄደው የውይይት መድረክ ላይ ነው። የተማሪ መጠን ማቋረጥ መጠንን ለመቀነስና የተማሪ ውጤት ለማሻሻል የተገኙ ውጤቶችን የበለጠ ማጠናከር እንደሚገባም አሳስበዋል። ከመምህራን ጥቅም ከማስከበር አኳያ በለውጡ መንግስት የተሰራው ተግባር ሊደነቅ ይገባልም ብለዋል። መንግስት ከፌደራል መንግስት ጀምሮ በትምህርት ዘርፍ ላይ በማህበራዊ ዘርፍ ላይ ሰራለ ብሎ ከጤና አንፃር ያቀዳቸው በርካታ እቅዶች አሉ። ከዚህ አንፃር ከሙያተኛ አንፃር መንግስት ጋር ምን ያስፈልጋል የሚለውን እየተመካከረ በአዋጆች በፖሊሶች የተደነገጉ አሉ፣ የተገለጹ አሉ። ያንን መፈጸም ማስፈጸም በጋራ መቀናጀት ያስፈልጋል። መምህራን ለሀገራዊ ብልጽግና የሚያደርጉትን ድጋፍ አጠናክሮ ማስቀጠል እንደሚያስፈልግም ዋና አስተዳዳሪው አስገንዝበዋል። ከስርዓተ ትምህርት ጋር ተያይዞ መስተካከል የሚገባቸው ውስንነቶችን በፍጥነት ማረም እንደሚገባም አጽንኦት ሰጥተዋል። የመምህራንን አቅም ለማሳደግ የማጠናከሪያ ትምህርቶችን መስጠት ከባለድርሻ አካላት ጋር በቅንጅት መስራት ያስፈልጋል ብለዋል። ለመልካም አስተዳደር ጥያቄ መነሻ የሆኑ ጉዳዮችን በመለየት ምላሽ መስጠት እንደሚያስፈልግም አቶ አለማየሁ አብራርተዋል። መምህር መብቱን ያውቃል፣ ግዴታን ያውቃል። ሲያውቅ ደግሞ
ግዴታን እየተወጣ መብቱን ከጠየቀ ማድረግ ነው። እዛ ላይ ክፍተቶች ካሉ ነው ቅሬታዎች የሚመጡት። ይህን ደግሞ አግባብነት ባላቸው መንገዶች የሚጠይቁ መምህራን አሉ። አሁን በእኛ ወረዳ ተጨባጭ ያንን ይጠይቃሉ። እኛም ደግሞ ምላሽ እየሰጠን ነው። በእኛ አቅም የሚመለሱትን እንመልሳለን። ከኛ አቅም ከፍ ባለ ደግሞ አሁን ትምህርት ማደግ አለብኝ፣ ትምህርት ለውጥ ማደግ አለብኝ ስል ደግሞ ይህን ከዩኒቨርሲቲ ጋር ዞን ክልል ነው ይህን ደግሞ ማድረግ ያለበትና ከዛ ጋር ኮሚኒኬት እናደርጋለን። ከግብዓት አቅርቦት ጋር በተገናኘ መልኩ የሚታዩ ውስንነቶችን መቅረፍ እንዳለባቸውም የመድረኩ ተሳታፊዎች አንስተዋል። ማየት ያለብን የአሁን ችግሮቻችንን ሳይሆን ለወደፊት የምትቀጥለዋን አገር ተስፋ ያላትን ለወደፊት የምትበለጽገውን አገር መመልከት ነው። በችግር ላይ ሆነን የአገራዊ ችግርን መፍታት ይገባናል። እንደ መምህር፣ እንደ ትምህርት ባለሙያ፣ እንደ ዜጋም። መጽሐፎች ጥራት የጠበቁ አይደሉም፣ ኮፒ ናቸው። የማይበሰብስ በከለር መሰራት አለበት። የአርባ ምንጭ ዙሪያ ወረዳ ብልጽግና ፓርቲ ጽህፈት ቤት የፖለቲካና ርዕዮተ ዓለም ዘርፍ ኃላፊ አቶ ገነቱ ቡናቤ የትምህርት ጥራትን ለማረጋገጥ ወደ ተግባር የገባው የትምህርት ፍኖተ ካርታ ያሉበትን ውስንነቶችን ለመፍታት ከማህበረሰቡ ጋር በመተባበር የትምህርት ግብዓት ለማሟላት የተከናወኑ ስራዎች ተስፋ ሰጪ ውጤት ማስመዝገቡን ተናግረዋል። የትምህርትን ጥራት ለማረጋገጥ አዲሱ የትምህርት ፍኖተ ካርታ እንግዲህ ተግባራዊ ማድረግ ለቀጣይ የትምህርት ስብራትን የሚጠግን ስርዓት ሆኖ ነው ያው ወደ ትግበራ የተገባውና ከቤቱ የተነሳው ወደ ትግበራ ስንገባ የተሟላ የትምህርት ግብዓት አልነበረም፣ መጽሐፍ አልነበረም። መጀመሪያ በሶፍት ኮፒ ነበር፣ ከዛን በሃርድ ኮፒ፣ ከዛ በኋላ ነው ቅድም ከቤቱም በውስንነት ኮፒ ነው የተባለው ኢኒሼቲቭ በክልሉ ርዕሰ መስተዳድር እንግዲህ በሌሎች ክልሎች ላይ ተግባራዊ ያልሆነ እንደኛ ክልል ብቻ በክልሉ ርዕሰ መስተዳድር ኢኒሼቲቭ ሆኖ እንደኛ ወረዳ ወደ 7.1 ሚሊዮን አካባቢ ሀብት ተሰብስቦ ነው የትምህርትን ቁሳቁስ ለማሟላት ተብሎ የተሰራውና ትምህርት ጥራትን ለማረጋገጥ የመምህራንን አቅም ማሳደግ ቀዳሚ ተግባር ሊሆን እንደሚገባ ያስገነዘቡት አቶ ገነቱ መንግስት ለዘርፉ ትኩረት በመስጠት የተለያዩ ስልጠና መድረኮችን ያዘጋጃል ብለዋል። የትምህርትን ጥራት ለማምጣት ለማረጋገጥ የመምህራን ብቃት ጉዳይ አንዱ ነው። ሰነዱ ላይ የመምህራንን ብቃት ለማሻሻል የሙያ ማሻሻያ ስልጠናዎች እንደሚያስፈልግ በግልጽ ተነሳሽነት እንዲኖር አጫጭር ስልጠናዎች እንደሚያስፈልግ ያስቀምጣል። ሁለንተናዊ ብልጽግናን ለማረጋገጥ ሀገራችን የተከተለች ባለው ብዝሃ መር ኢኮኖሚ ዘርፍ የመምህራንን ተጠቃሚነት ባረጋገጠ መልኩ ተግባር ላይ መዋል እንደሚገባም አሳስበዋል። የትምህርት ስብራትን በመጠገን የተማረ የሰው ኃይል በማፍራት ረገድ የተከናወኑ ተግባራት አጠናክሮ ማስቀጠል ያስፈልጋል ብለዋል። ለዚህም ባለድርሻ አካላት የድርሻቸውን መወጣት እንዳለባቸውም መልእክት አስተላልፈዋል። የአርባ ምንጭ ዙሪያ ወረዳ ትምህርት ቤቶች ጽህፈት ቤት ኃላፊ አቶ ዳዊት ታደሰ የትምህርት ግብዓት አቅርቦት ውስንነት ለመቅረፍ በተከናወኑ ስራዎች ለውጦች መጥተዋል ብለዋል። ከመምህራን ዝውውር ጋር ለሚነሳው የመልካም አስተዳደር ጥያቄ ምላሽ ከመስጠት አኳያ ያሉ ችግሮች ለማስተካከል ከባለድርሻ አካላት ጋር በቅንጅት መስራት ያስፈልጋል ብለዋል። እንደምታወቀው መምህር የትውልድ የሚቀረጽበትን ትልቅ መሪ ይዞ የሚሰራ ከመሆኑም አንጻር አሁን ባለን ሁኔታ እንደ ሀገር የገጠሙን ነገሮች መሻገር የምንችለው መምህራን ጋር ከትምህርት አመራሩ ጋር በጋራ በመወያየትና ለቀጣይ አቅጣጫ በማስቀመጥ የምክክር መድረክ አስፈላጊ ሆኖ በመገኘቱ የወረዳ መንግስት ዛሬ ከእናንተ ጋር ለመምከር ሰዓት ቆርጦ እዚህ ልንገናኝ ችለናል። የአርባ ምንጭ ሙዝ በዱቄት መልክ ተዘጋጅቶ ለምግብነት እየቀረበ መሆኑን የአርባ ምንጭ ዩኒቨርሲቲ አስታወቀ። ሳይማሞ ዝርዝር አለው።
አርባ ምንጭና አካባቢው በጣፋጭ የሙዝ ምርቱ ይታወቃል። ይህ የሙዝ ምርት ጥቅም ላይ ሲውል የቆየው ግን ከበሰለ በኋላ ተልጦ ለምግብነት በመጠቀም ብቻ እንደሆነ እናስታውሳለን። ከቅርብ ጊዜ ወዲህ በጥናት የተገኘ ሳይንሳዊ እውቀትን በመጠቀም ምርቱን በዱቄት መልክ አዘጋጅቶ ለምግብነት ማዋል መቻሉን የአርባ ምንጭ ዩኒቨርሲቲ አስታውቋል። በዩኒቨርሲቲው የምርምርና ትብብር ምክትል ፕሬዝዳንት ዶክተር ተክሎ ወጋየሁ ለጋሞ ቴሌቪዥን እንዳስታወቁት ሙዝን በዱቄት መልክ አዘጋጅቶ ለምግብነት ማቅረብ የተቻለው በዩኒቨርሲቲው በሁለተኛ ዲግሪ በተደረገ ጥናታዊ ጽሑፍ ግኝት መሰረት ነው። ግኝቱም በሙዝ ምርት ላይ የሚከሰተውን ከፍተኛ ብክነት ማስቀረት ያስችላል ይላሉ። በተለይም በህገወጥ ደላሎች ምክንያት የአካባቢው አርሶ አደሮች ከምርቱ ተገቢውን ጥቅም ሳያገኙ የሚቀሩበትን አካሄድ በማስቀረት ፋይዳው የጎላ መሆኑን ነው ዶክተር ተክሎ የሚናገሩት። እንግዲህ ሁላችንም እንደምናውቀው ይሄ የጋሞ ቆላማ አካባቢው የሙዝ ቤልት ነው። ለሀገርም ከሀገር ውጭም ሙዝ ከዚህ ይቀርባል። ይሄ ሙዝ ላለፉት በርካታ ዓመታት ይበስላል፣ ይበላል። ከዛ በዘለለ ብዙም አይታወቅም። የዚህ ኢኖቬሽን ፋይዳው ሙዝን የማቆየት ስትራቴጂን ነው። ሙዝ እንዴት ነው ማቆየት የሚቻለው? በዱቄት መልክ እንዴት ዱቄት መሆን ይችላል ነው ሳይንሱ እዛ ጋ ነው። እንደነዚህ አይነት ኢኖቬሽኖች ሲመጡ ግን ምርቱ እዚህ ላለ ዓላማ እንዲውል ስለሚያደርግ አርሶ አደሩን በይበልጥ ተጠቃሚ ያደርገዋል። ለምሳሌ ሙዙ ይሄን ፕሮሰስ ለማድረግ የሚፈለገው የሙዝ ጥራት አለ፣ በደንብ መድረስ አለበት። ያን በማድረሱ ብቻ አርሶ አደሩ ተጠቃሚ ነው የሚሆነው ኪሎ ስለሚጨምር የሚገዛውን በተሻለ ዋጋ ነው። የሙዝ ምርት በዱቄት መልክ እያመረተ ለገበያ እያቀረበ የሚገኘው የአንጆኑስ ፕሮሴሲንግ መስራች አባል አቶ ጆን ከድር ድርጅቱ በሳምንት ከ10 ኩንታል በላይ የሙዝ ምርት ዱቄት እያመረተ ለገበያ እያቀረበ መሆኑን ገልጸዋል። ምርቱም እስከ 6 ወር ሳይበላሽ እንደሚቆይ ይናገራሉ። በገንፎ፣ ዳቦ፣ በሌሎችም የምግብ አይነቶች ተዘጋጅቶ ጥቅም ላይ ሊውል እንደሚችል ገልጸው አርባ ምንጭ ዩኒቨርሲቲ ለፕሮጀክቱ ስኬት ያደረገው ድጋፍ ላቅ ያለ እንደሆነ አመልክተዋል። የአርባ ምንጭና የአካባቢው ሙዝ በአዲስ መልክ ለምግብነት እያዋለ የሚገኝበት መንገድ በዩኒቨርሲቲዎች ጥናትና ምርምሮች ሼልፍ ላይ ከመቀመጥ ወደ ተግባር መቀየር መጀመራቸውን በተጨባጭ የሚያሳይ ነው ይላሉ አቶ ጆን። ያው እንደሚታወቁ ኢትዮጵያ ውስጥ ብዙ ጊዜ ጥናቶች ሼልፍ ላይ ነው የሚቀመጡት። ወደ ተግባር ሲመጡ ግን ብዙ ነገር መለወጥ ይቻላል። አይዲያውን ወሰድ ነው ከሪሰርች ወደ ተግባር ለመውሰድ ብዙ ርቀት ሄድን። እንግዲህ እንደምታዩት የሪሰርች ውጤት ወደ ፕሮግራም ተቀይሮ ፕሮጀክት ሆኖ በዚህ መልኩ እየተሰራ ይገኛል ማለት ነው። እንግዲህ እዚህ ቤቱ ሲመጣ ምርቱ በጥሬ ሙዝ ከጥሬ ሙዝ ስለሆነ የሚመረተው የትኛውም አይነት ሎስ አይኖረውም። ኢቭን ገለባውም የሚመጣውን ገለባ ተልጦ ለከብቶች ከደረቀ በኋላ ለከብቶች ምገባ እንዲውል ተደርጎ ነው የሚዘጋጀው ማለት ነው። ስለዚህ የሚመጣው ምርት ብክነትን 100% የሚያጠፋ ነው። ሙዙ ከተለያዩ ፕሮዳክቶች ጋር መቀላቀል ይችላል ሚክስ እየተደረገ። ስለዚህ ሙዙን በኩኪስ መልክ ማዘጋጀት ኦር በዚሁ በዳቦ መልክ ማዘጋጀት እንደዚህ እያደረገን ታይፑን እየቀየርን በደንብ ማስፋት እንፈልጋለን። ድርጅቱ የስራ ዕድል ከመፍጠሩም በተጨማሪም ከሰሩ መለወጥ እንደሚችሉ ግንዛቤ እንደፈጠረላቸው ወጣት መራዊት አጥናፉ ትናገራለች። እዚህ መጥቼ አሁን አንጆንስ በሚባልበት ፋብሪካ ላይ እየሰራሁ ነው የምገኘው እና ደግሞ እዚህ ስራ ደግሞ ተጠቃሚ ሆኛለሁ። ሙዝ ከዚህ በፊት እንዲተቀቅሎ እንዲተፈጭቶ ምናምን የሚባለው ነገር አላውቀውም ሲጀመር ለምግብነት ከምንጠቀመው ውጭ ማለት ነው። ለምግብነት ለኬክ ምናምን ለተለያዩ ነገሮች እንደሚቀርብ ደግሞ እዚሁ ገብቼ ከመስራት የተነሳ ነው አሁን ይሄን እውቀትንም ያገኘሁት። በጤናው ዘርፍ ለተመዘገቡ ውጤቶች የጤና አመራሩና የዘርፉ ባለሙያዎች ሚና የላቀ መሆኑ ተገለጸ። ለሁለንተናዊ ብልጽግና የጤና ባለሙያዎች ሚና በሚል መሪ ሀሳብ በአርባ ምንጭ ዙሪያ ወረዳ ከጤና አመራሮችና ባለሙያዎች ጋር የምክክር መድረክ ተካሂዷል። ዘገባው የባልደረባችን የደፋሩ ዳይሾሪ ነው። ንጋታ ይሳቅ ተጨማሪ አላት። የአርባ ምንጭ ዙሪያ ወረዳ የመንግስት ዋና ተጠሪ አቶ ሚሊዮን ገዙ ጤና አመራሮችና የዘርፉ ባለሙያዎች የህብረተሰቡን ጤና ለማስጠበቅ ተግተው እየሰሩ መሆኑን ገልጸው ለጤና ልማት የተመዘገቡ ስኬቶችን ለማጉላት የበለጠ መስራት ያስፈልጋል ብለዋል። ክለውም የአገልግሎት አሰጣጥና የአቅርቦት ችግርን ለመቅረፍ ብሎም የጤና ባለሙያዎችን ጥያቄ ለመፍታት መንግስት እየሰራ መሆኑን ገልጸዋል። የጤና ባለሙያዎች ህብረተሰቡን በታማኝነት ማገልገልና ነባራዊ ሁኔታዎችን በመረዳት ሙያቸውን አክብሮ መስራት እንዳለባቸው አቶ ሚሊዮን አሳስበዋል። ወረዳው የጤና ተቋም ለህብረተሰቡ ተደራሽ እንዲሆን በጣም ኮሚትድ ነው እየሰራ ነው። ብዙ ጠንካራ ጎኖች አሉ። ጤና ባለሙያው የኑሮውን ትቶ ህይወቱን ትቶ በጣም አስቸጋሪ በሆነበት ቀጠናዎች ላይ የህብረተሰቡን የጤና ተደራሽነት ለማረጋገጥ እየለፋ እንዳለ ይታወቃል። ይሄ እንደ ጠንካራ ጎን እንደ ብርቱ ነገር ነው የተገመገመው። ግን በተቃራኒ ደግሞ የአገልግሎት አሰጣጥ ችግሮቻችን ስቲል አልተሻገርንም። የአቅርቦት ሰንሰለቶቻችን ላይ ችግሮች አሉ። እንደ መንግስት
እንደ ጤና ባለሙያ መፍታት ማስተካከል ያለብን የአገልግሎት አሰጣጥ ችግሮችን፣ የግብዓት አቅርቦት ሰንሰለት ችግሮችን መፍታት አስፈላጊ። ጤና ባለሙያ የራሱን ሚና መረዳት አለበት። ሀገር ከመገንባት አንፃር እኛ ያለንበት ሁኔታ ላይ በደንብ ተረድቶ መሄድ አለበት የሚለውን ነው መድረኩ ላይ አንስተን የተነጋገርነው። የአርባ ምንጭ ዙሪያ ወረዳ ጤና ጽሕፈት ቤት ምክትል ኃላፊ አቶ አይችሉም ኮርኔ የጤና መሰረተ ልማት በወረዳው ለማሳደግ በትኩረት መሰራቱን አስረድተዋል። ከመድኃኒት አቅርቦት ጋር ተያይዞ የሚነሱ ክፍተቶችን ለመቅረፍ በወረዳው በአጽንኦት እየተሰራ መሆኑን ገልጸዋል። እንደ ጤና መሰረተ ልማት ብዙ ስራዎች ተሰርቷል። ለአብነት ኃይል የኛ ወረዳ 2 ጤና ጣቢያዎችን ገንብቷል። አንዱ አገልግሎት እየሰጠ ነው ያለው ጫኖ ጤና ጣቢያ፣ ሁለተኛው ደግሞ ዘይሴልጎ ጤና ጣቢያ አሁን ኦሬዲ ሁሉም ነገር አልቆ ፊኒሺንግና ይሄ የሕክምና ግብአቶችን ብቻ የሚቀሩ ናቸውና ይሄ ደግሞ እንደ ወረዳ በወረዳው አቅም የተሰራ ነውና ሌላው ደግሞ ኮምፕሬሄንሲቭ ሄልዝ ፖስት አጠቃላይ ጤና ኬላ በደጋሻራም እየተሰራ የሚገኝ ነውና ከዛ በተጨማሪ አምቡላንስ አሁን በወረዳው አቅም ተገዝቶ ለህብረተሰቡ አገልግሎት እየሰጠ ነው የሚገኘው። በመድኃኒት አቅርቦት ላይ ያው እንደምታወቀው መድኃኒት አቅርቦት ከዚህ በፊት በአንጻራዊ ይሻል ነበር። በተለይ ከሰሜኑ ጦርነት በኋላ ብዙ የመድኃኒት ፋብሪካዎች ከመውደሙ ጋር የተነሳ ውስን መድኃኒቶች ናቸው የሚገቡት በሀገር ደረጃም የሚመረቱት እና ያ ደግሞ ኔጌቲቭ ኢምፓክት በየተቋማት ላይ ያሳደረ ያለው አለና ይሄ ክፍተቶች በተለይ ህብረተሰቡ ዘንድ በደንብ ጎልቶ እንዲታይ ያደርጋልና እንደ ጤና ጽሕፈት ቤትም ወረዳም በዛ ዙሪያ ላይ በደንብ መሻሻሎች እንዲኖሩ ትኩረት አድርጎ እየሰራ ነው የሚገኘው ማለት ነው። በአርባ ምንጭ ዙሪያ ወረዳ የላንተ ጤና አጠባበቅ ጣቢያ ኃላፊ አቶ አድማሱ ኦንኬ ለሁለንተናዊ ብልጽግና የጤና ባለሙያዎች የላቀ ሚና እየተወጡ መሆኑን ጠቁመው እንደ አዲስ የሚከሰቱ በሽታዎችን መቆጣጠርና መከላከል ዙሪያ መሻሻል መኖሩን ገልጸዋል። አክለው የጤና መሰረተ ልማቶች የሕክምና ማሽኖችን ማሟላትና ለማህበረሰቡ ወቅታዊ ምላሽ የሚያስፈልጉ ጉዳዮች ላይ በትኩረት መስራት እንደሚያስፈልግ አቶ አድማሱ አብራርተዋል። በጤናው ዘርፍ ተቋማዊ ግንባታን አስመልክቶ በሰፊ ሀሳብ አስተያየት የተሰጠበት ነው። ለምሳሌ ጤናው ሴክተር ራሱን በራሱ ችሎ ወረርሽኞችን፣ አዳዲስ ክስተቶችን እንዴት መከላከል እንዳለበት የራሱን የጤናውን ዘርፍ በጀቶች ኢኮኖሚውን እንዴት መምራት መያዝ እንዳለበት እና ከጤና ባለሙያው የሚጠበቀው ምንድነው? ሙያውን አክብሮ ስነ ምግባር ባለው መልክ ተገልጋይን አክብሮ ስራውን አክብሮ የተሰጠውን ከፈጣሪም ከመንግስትም የተሰጠውን የስራን ኃላፊነት በትጋት መወጣት አለበት። ለህብረተሰቡ የሚያስፈልጉ ግብአቶችን ወዲያውኑ በማሟላት አንዳንድ አዳዲስ አሁን ከቴክኖሎጂ ጋር የሚዘምኑ ነገሮችን ወዲያውኑ ወደ ጤና ተቋማት በማምጣት ተግባራትን በማዘመን ለሁለንተናዊ ብልጽግና የበኩላችንን ድርሻ መውጣት አለብን የሚል ሀሳብ አለ። በመድረኩ በለውጡ የተመዘገቡ ስኬቶችና ያጋጠሙ ተግዳሮቶች፣ የጤናው ዘርፍ ያለበት ሁኔታና የባለድርሻ አካላት ሚና፣ የጤና ሴክተር ሀብት ልማትና ቀጣይ የትኩረት አቅጣጫ ላይ ሰነድ ቀርቦ ውይይት ተካሂዷል። የህፃናት ጥቃትና ጉልበት ብዝበዛን ለመከላከል ተቀናጅቶ እየሰራ መሆኑን የአርባ ምንጭ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት ገለጸ። ፍርድ ቤቱ የፍትህ አገልግሎት አሰጣጥን ለማዘመን እየሰራ መሆኑን አስታውቋል። ስራክሳሌ ተጨማሪ አለው። የህፃናት ጥቃትና ጉልበት ብዝበዛን ለመከላከል የተቀመጡ ህጎችና አዋጆች መኖራቸውን የገለጹት የአርባ ምንጭ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት ፕሬዝዳንት አቶ አለማየሁ አልታየ ማህበረሰቡ ተሳታፊና ተባባሪ መሆኑ ለውጤታማነቱ ወሳኝ መሆኑን ተናግረዋል። ጉልበት ብዝበዛን ለመከላከል ምናልባት ብዙ ነገሮችን ማንሳት ይቻላል። እዚህ ላይ ከእድሜ ክልከላ ወይንም ደግሞ ከእድሜ ገደብ አንፃር ለምሳሌ የአሰሪና ሰራተኛ አዋጅ ቁጥር አለ 1156 2011 የወጣ
አንቀጽ 89 ላይ በግልጽ ከ15 ዓመት በታች የሆኑ ህፃናትን በማንኛውም ስራ ላይ መቅጠር አይፈቅድም ወይንም ደግሞ ይከለክላል። መቅጠር አይቻልም ነው፣ ቶታል ክልከላ ነው። ስለዚህ ከ15 ዓመት በላይ የሆኑ እስከ 18 ዓመት ያሉትን ግን መቅጠር የሚቻል ቢሆንም እነዚህን ግን መቅጠር የሚቻለው ለህይወታቸውና ለጤንነታቸው አስጊ በማይሆኑ የስራ አይነቶች ላይ ነው መቅጠር የሚቻለው። መንግስት ለጉዳዩ ትኩረት ሰጥቶ እየሰራ ነው ያሉት ፕሬዝዳንቱ በጉዳዩ ላይ አተኩረው የሚሰሩ ተቋማትና ማህበረሰቡ ተቀናጅተው መስራታቸው የፍትህ ስርዓቱ ውጤታማ እንዲሆን ያግዛል ብለዋል። እነዚህ ጉዳዮች የሚፈጸሙት ማህበረሰብ ውስጥ ነው ያሉትና ማህበረሰቡ ለፍትህ ስርዓቱ አጋር መሆን ያስፈልጋል። አጋርነቱ በምን ይገለጻል? በተለይ በእንደዚህ አይነት ሁኔታ ላይ ያሉ ልጆች በሚያጋጥሙ ሰዓት ላይ መጠቆም፣ ለሚመለከተው ለፖሊስ መጠቆም ይቻላል። ተቋማት ትልቅ ድርሻ እንዳላቸው ለሆነ አካል ብቻ የምንተወው ወይንም ደግሞ ይሄኛው ድርጅት ወይንም ደግሞ ይሄኛው አካል ብቻ ግዴታ አለበት ብለን የምንለው አይደለም። ምክንያቱም ማህበረሰቡም የራሱ ድርሻ አለው፣ የህግ አካላትም የራሳቸው ድርሻ አላቸው። ሌሎች የመንግስት ተቋማትም በዚህ ደረጃ የተቋቋሙ የራሳቸው የሆነ ድርሻ አላቸው። እንደ አርባ ምንጭ ከተማ አስተዳደር ፍርድ ቤት የፍትህ አሰጣጡን ለማሻሻልና የአገልግሎት አሰጣጡን ለማዘመን በተሰሩ ስራዎች ውጤት መመዝገቡን የገለጹት አቶ አለማየሁ የህፃናትን መብትና ጥቅም ለማረጋገጥ በማህበራዊ ሳይንስ ባለሙያዎች ጉዳዩን ከማስጠናት ጀምሮ ከሚመለከታቸው ባለድርሻ አካላትና ከህብረተሰቡ ጋር በቅንጅት እየተሰራ መሆኑን ጠቁመዋል። የትኛውም ጉዳይ የህፃናት መብትና ጥቅም ያለበት ጉዳይ ወደ ፍርድ ቤት ሲመጣ ዳኛ በራሱ ዝም ብሎ የሚወስንበት አይደለም። አሁን ያለው ቀድሞ ዳኛ ዝም ብሎ ነበረ ውሳኔ የሚሰጠው። አሁን ግን ማህበራዊ ሳይንስ ባለሙያዎች ተመድበው የማህበራዊ ሳይንስ ባለሙያዎች ጥናት ይደረጋል። ማህበራዊ ሳይንስ ባለሙያዎች ጥናት አድርገው ያንን ጥናት ይዘው መጥተው ለችሎቱ የሚያቀርቡበት ሁኔታና ችሎቱ ደግሞ ያንን የነሱን ጥናት መሰረት አድርጎ የህፃናትን ተቀዳሚ ጥቅም ለማረጋገጥ ያንን መሰረት ያደረጉ ውሳኔዎች ናቸው አሁን ከህፃናት አንፃር እየተሰጡ ያሉት። እንደ አርባ ምንጭ ከተማ ለማንሳት ያህል ምልልሶች ነበሩ። ፊት አንዲት ህፃን ጥቃት ደርሶባት በምትመጣ ሰዓት ላይ የፖሊስ ጋር መታ ፖሊስ ጋር ቃሏን ትሰጣለች። ሴቶችና ህፃናት ሄዳ ቃሏን ትሰጣለች። አቃቤ ህግ ጋር መታ ቃሏን ትሰጣለች። ይሄ ሁሉ የደረሰባትን ጥቃት ደግማ እንድታስብ በማድረግ ሁለተኛ ጥቃት ማጋለጥ ነው ይሄኛው የሚሆነው። ምክንያቱም እዛም እዚህም በሁሉም ቦታ ላይ ነው ሲሰጥ የነበረው። ነገር ግን አሁን ያንን ለመቅረፍ አርባ ምንጭ ከተማ ላይ ዋን ስቶፕ ሴንተር አለ ሆስፒታል ላይ እና ፖሊስም ዶክተርም ሁሉም እዛው አንድ ላይ ያሉበት ሁኔታ አለ። አንዴ ነው እዛ ነው ቃሏን የምትሰጠው። በዘንድሮ ብሔራዊ ፈተና የተሻለ ውጤት ለማስመዝገብ በትኩረት እየተሰራ መሆኑን የደረማኖ ወረዳ ትምህርት ቤቶች ጽሕፈት ቤት አስታወቀም። የትምህርት ግብዓቶችን ከማሟላት ጀምሮ አስፈላጊው ድጋፍና ክትትል እየተደረገ እንደሆነም ተጠቁሟል። ዘገባው የባልደረባችን የተበሪ ቴማ ነው። ፋሲካ ጸጋዬ እንደሚከተለው ታቀርቧለች። በደራማሎ ወረዳ የመና አንደኛ ደረጃ ትምህርት ቤት ተማሪዎች በሰጡት አስተያየት በዘንድሮው ብሔራዊ ፈተና የተሻለ ውጤት ለማምጣት አስፈላጊውን ዝግጅት እየተደረገ መሆኑን አስረድተዋል። በዘንድሮ የመማር ማስተማር ስራ በመጽሐፍ አቅርቦትና በመምህራን በኩል እየተደረገ ያለው ድጋፍ የተሻለ እንደሆነ የገለጹት ተማሪዎች በተለይ በአዲሱ ስርዓተ ትምህርት የተዘጋጁ ማጣቀሻ መጽሐፍት እንዲመጣላቸው ጠይቀዋል። የመማር ማስተማር ሁኔታው ያው የሚከፋ አይደለም፣ ጥሩ ነው። ግን የሚቀሩ አንዳንድ ነገሮች አሉ። ግን ያው ጥሩ ነው በሚባልበት መልኩ እየተማርን ነው እና ደግሞ አስተማሪዎች በተቻላቸው መጠን እያስተማሩ ነው። ሜካፕም እየጠሩ በቲዩቶሪያል በተለያየ ነገር እያስተማሩን የቀረውን ደግሞ አሁን ወደ ኋላ የቀሩ መምህራን ደግሞ የቀረውን በሜካፕ እየጠሩ ምን እያሉ እያስተማሩ ነው። ደግሞ የጨረሱ መምህራንም አሉ። እነኛ የአምናንም የካቻናም አምናንም የሚኒስትሪ ሺት እሱን እያመጡ ያሰሩናል። የመማር የማስተማር ሁኔታው በጣም ጥሩ ነው። አስተማሪዎች የቻሉትን አቅም እኛን ያስተማሩ ይገኛሉ። እኛው ያው እነሱ የሚያስተማሩትን ነገር እየተማርን ይገኛለን። ደግሞ ያው አንዳንዱ አስተማሪዎች መጽሐፎቻቸውን ጨርሰዋል።
ደግሞ ያው በተጨማሪ ሚኒስትሪ ሺትም ያሰሩን ይገኛሉ። የተለያዩ ጥያቄዎችን እየሰራን እንገኛለን። መምህር አቶ አይሬ ደረሰ በዘንድሮ ሀገር አቀፍ ፈተና የተሻለ ውጤት ለማምጣትና ተማሪዎችን ለማብቃት በጥሩ ሁኔታ እየተሰራ ነው ብለዋል። ተማሪዎችን በየደረጃው በመለየት አስፈላጊውን ድጋፍ እየተደረገ መሆኑንም ጠቁመዋል። ተማሪዎች ከውጤት ባለፈ በስነ ምግባርም የተሻለ እንዲሆኑ ትኩረት ተሰጥቶ እየተሰራ መሆኑን ነው አቶ አይሬ የገለጹት። እንደ ከተማ ትምህርት ቤት እኛ አምና ደህና ውጤት አስመዘግበናል ብለን ዘንድሮ አልተቀመጥንም። በሶስት ደረጃ ተማሪዎችን አከፋፍለን አንደኛ ከፍተኛ ተማሪ፣ ማዕከለኛና ዝቅተኛ ተማሪዎችን ከመደገፍ አኳያ በሶስቱ ደረጃ አከፋፍለን እነዚህ ተማሪዎች ቀን ከሌሊት እየደገፈን ነው። አብዛኛ ከስራ ሰዓት ውጪ ደግሞ ቅዳሜና እሁድም ጨምሮ እና ደግሞ አንዳንድ የባህላት ቀናትም እየተጠቀመ ፕሮግራም አውጥተን ትምህርት ቤቱ በለጠፈው ልክ ብቻም አይደለም መምህራን በራሳቸው ደግሞ ከውስጥም አንዳንድ ክፍተቶች ባሉበት ገብቶ ተማሪዎችን በየለየታ አድርገው እየደገፉ እንደሆነ ነው እና ደግሞ ይሄን በቂ አይደለም። ተማሪዎች ከመጻፍ ትምህርታ ጋር የተያያዘ መጻፉ ኦሬዲ ሙሉ በሙሉ ይሄ ነው የሚባል መጻፍም እንግዲያውስ ለተማሪው ባይማልም ባለው መጻፍ ተማሪውን እየደገፈን ነው። የትምህርት ቤቱ ምክትል ርዕሰ መምህር ወይዘሮ መብራት ታደሰ ካለፈው ዓመት የተሻለ ውጤት ለማስመዝገብ እየሰራን ነው ብለዋል። ለክልላዊና ለሀገር አቀፋዊ ፈተና ለ6ኛና ለ8ኛ ክፍል ተማሪዎች በተለየ መልኩ ድጋፍ እየተሰጠ ነው። ምክንያቱም ክልላዊና ሀገር አቀፋዊ ፈተና ስለሚወስዱ ለነዚህ ተማሪዎች ደግሞ ለየት ያለ ድጋፍ እያደረግን ነው ያለ ነው። ከላይብረሪ አገልግሎት ጋር በተያያዘ ክፍተቶች አሉ። ምክንያቱም ክፍተቱ ይሄ ከአዲሱ ፍኖተ ካርታ መጽሐፍ ጋር በተያያዘ መጽሐፍቶች ወይም ጋይዶች ገበያ ላይ አለመዋል ይሄ አንደኛው ችግር ነው። ምክንያቱም መጽሐፉ አሁን እየተተገበረ ያለው 3 ዓመት ወደ 2 ዓመት እየሆነ ነው። ግን በቂ መጽሐፍ ማግኘት አንችልም። ገበያ ላይ በቂ መጽሐፍ ካለ ማግኘት የተነሳ እነዚህ አይነት እንዳያሟሉ ላይብረሪ ሙሉ መጽሐፍ እንዳይኖር የሚያደርጉ ክፍተቶች እነዚህ ናቸው። ምክንያቱም ገበያ ላይ ትምህርት ቤቱ በራሱ በጀት እንዳይገዛ ገበያ ላይ አልዋለም ማለት ዲክሽነሪ የተለያዩ አጋዥ መጽሐፍቶች ገበያ ላይ ካለመዋላቸው የተነሳ እነዚህ አይነት አንዳንድ ክፍተቶች አሉ። ግን በዛም ተማሪዎች ደግሞ ከራሳቸው ከኛም ጋር ተነጋግረው የመዋስ ጉሰው እያነበቡ ላይብረሪ ውስጥም ላይብረሪው አገልግሎት እየሰጠ እንደሆነ ነው። የደራማሎ ወረዳ ትምህርት ቤቶች ጽህፈት ቤት ኃላፊ አቶ አይናለም አበራ የትምህርት ጥራትን ለማረጋገጥና የተማሪዎችን ውጤት ለማሻሻል አስፈላጊ የሆኑ የትምህርት ግብዓቶችን ከማሟላት አንጻር ዘንድሮ በጥሩ ሁኔታ መሰራቱን ጠቁመው የሚቀሩ ተግባራትን ለማሟላት በትኩረት እየሰራን ነው ብለዋል። አክለውም በአዲሱ ስርዓተ ትምህርት የተዘጋጁ የማጣቀሻ መጽሐፍትን ለተማሪዎች ተደራሽ ለማድረግ በትኩረት እየሰራን እንገኛለን ብለዋል። እኛ ባለፈው ተከታታይ 2 ዓመታት በዞን ደረጃ የተሻለ አፈጻጸም በማስመዝገብ 2015 በአንደኝነት 2016 በአጠቃላይ አፈጻጸም በሁለተኛነት ተጨርሰናል። አንዱ ይሄኛን የሚያነሳሳ ነው ለስራው ማለት ነው ሞራል ሆኗል። ከዚያ አኳያ የትምህርት ስብራትን ለመጠገን በርካታ ስራዎችን እየሰራን ነው የቆየነው። እዚህ ወረዳ ላይ በ8ኛ 80ና ከዛ በላይ በ6ኛ ከ9ኛ በላይ ለማስመዝገብ አቅደን እየሰራን ነው። እሱን ደግሞ በውስጥ ሱፐርቪዥን ስራችን እየተከታተለን ፊድባክ እየሰጠን የመጣንበት ተስፋ ሰጪ ነው። አሁን ላይ ማውራት በቃ ብዙም አሁን በዚህን ሰዓት ስለ ሂደት ስለ ግብዓት ማውራት አንችልም። አሁን ወደ ውጤት እየመጣን ነው። ኦልሬዲ ፈተናችን ደርሷል። ስለዚህ ፈተና ላይ ገብተን የተሻለ ተማሪዎች እንዲያመጡ እናደርጋለን የሚለው ነገር ቢያዝ ጥሩ ነው የሚል ሐሳብ አለኝ። የተማሪ ውጤት ለማሻሻል ሁሉም ባለድርሻ አካላት ተገቢውን ድጋፍ ማድረግ እንዳለባቸውም አቶ አይናለም አሳስበዋል። በወረዳው ዘንድሮ ከ1288 የ8ኛ ክፍልና 1761 የ6ኛ ክፍል ተማሪዎች ብሔራዊ ፈተና እንደሚቀበሉ መረጃዎች ይጠቁማሉ። ዘገባው የባልደረባችን የተበሬ ተይማ ነው። የአርባ ምንጭ ዩኒቨርሲቲ ከኦክስፎርድ ብሪክስ ዩኒቨርሲቲ ጋር በመተባበር 100 አባወራዎችን መልሶ ማቋቋም የሚያስችል የቤት ግንባታ ፕሮጀክት ይፋ አደረገ። ፍሬው አበበ ተጨማሪ አለው።
አርባ ምንጭ ዩኒቨርሲቲ ከአጋር ድርጅቶች ጋር በመተባበር በደቡብ ኢትዮጵያ ክልል ኮንሶ አካባቢ ተፈናቃዮችን መልሰው ማቋቋም የሚያስችል ፕሮጀክት ማስጀመሪያ መድረክ አዘጋጅቷል። የአርባ ምንጭ ዩኒቨርሲቲ የምርምርና ትብብር ምክትል ፕሬዝዳንት ዶክተር ተክሉ ወጋየው በተለያዩ ምክንያቶች የተፈናቀሉ 100 አባወራዎችን ማቋቋም የሚያስችል የቤት ግንባታ ፕሮጀክትም መሆኑን ገልጸዋል። ከመጠለያ ወጥተው ወደ ቀያቸው እንዲመለሱ የሚያስደርግ የቤት ግንባታ ፕሮጀክት ነው። 100 ቤቶች ይገነባሉ ማለት ነው። የቤት ግንባታውን በ6 ወራት ውስጥ በማጠናቀቅ ለህብረተሰቡ ይተላለፋል ብለዋል። በዚህ ፕሮጀክት ወደ 100 የሚሆኑ የማህበረሰብ ክፍሎች ተፈናቃዮች ወደ ቀያቸው እንዲመለሱ ይደረጋል። 6 ወር ውስጥ የሚከናወን ፕሮጀክት ነው። በአርባ ምንጭ ዩኒቨርሲቲ የማህበረሰብ ጉድኝትና ቴክኖሎጂ ኢንዱስትሪ ትስስር ዳይሬክቶሬት ዳይሬክተር ዶክተር ቶሌራ ሴዳ ዩኒቨርሲቲው በጥናትና ምርምር ስራዎች የህብረተሰቡን ችግር ለመፍታት የድርሻውን እየተወጣ ይገኛል ብለዋል። እንደ ዩኒቨርሲቲ ማህበረሰብን ከማገልገል አንጻር ዩኒቨርሲቲው አቅዶ የሚሰራቸው ስራዎች አሉ። ፓርትነር ጋር ሆነን የሚሰራቸው በጣም ኢፌክቲቭ የሆነ ማህበረሰቡን ሊጠቅሙ የሚችሉ ፕሮጀክቶች የመጡ በትክክል መሬት ላይ ሊታዩ የሚችሉ ስራዎች እየተሰሩ ይገኛሉ። በዩኒቨርሲቲው የህግ ትምህርት ቤት የትምህርት ክፍል ኃላፊ አቶ አብርሃም ክንፈ ትምህርት ክፍሉ ከዓለም አቀፍ ተቋማት ጋር በህግ አገልግሎት በትምህርት እድልና በምርምር አብሮ ሲሰራ መቆየቱን አስታውሰው ከኦክስፎርድ ብሩክስ ዩኒቨርሲቲ ጋር በመቀናጀት 100 አባወራዎችን የቤት ባለቤት የሚያደርግ የ137,000 ዩሮ ፕሮጀክት ማግኘቱን ገልጸዋል። ኦክስፎርድ ብሩክስ ዩኒቨርሲቲም በጋራ ሆነን ፕሮፖዝ ተደረገ። በዚያ መሰረት የተገኘ ፈንድ ነው። ኦልሞስት ወደ 137,000 ዩሮ አካባቢ ነው የተገኘው ገንዘብ። እንግዲህ ይሄ ገንዘብ በዋናነት ለፕሮጀክቱ ተስማሚ ወይም አስፈላጊ ክራይቴሪያ ብቻ ሟልቶ የተገኘ በመሆኑ የተመረጠው ቦታ እዛ አካባቢ ካሉ በተቀመጡ ክራይቴሪያዎች 100 አባወራዎች ወይም 100 ሃውስሆልድስ ተጠቃሚ የሚያደርግ ፕሮጀክት ነው። በኮንሶ ዞን አስተዳደር ካራስ ዙሪያ ወረዳ የአደጋ ስጋት ስራ አመራር ዘርፍ አስተባባሪ አቶ አዲሱ ኡርማላ መንግስት ከአጋር ድርጅቶች ጋር በመሆን በድርቅና በግጭት የተፈናቀሉ የህብረተሰብ ክፍሎችን ወደ ቀያቸው የመመለስ ስራ በስፋት እያከናወነ መሆኑን ገልጸው በአርባ ምንጭ ዩኒቨርሲቲ ይፋ የሆነው ፕሮጀክት በርካታ የህብረተሰብ ክፍሎችን ተጠቃሚ ያደርጋል ብለዋል። ጂአይዘድ ከአሜሪካ ኦክስፎርድ ብሩክስ ጋር በመተባበር በአርባ ምንጭ ዩኒቨርሲቲ የህግ ትምህርት ጋር በመሆን ማህበረሰባችን ለማገዝ ያደረገው ነገር በጣም ነው የምናደንቀው። መሰረታዊ ችግር የሚፈታ በመሆኑ። ክቡራን ተመልካቾቻችን አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር 2 ኢሳቢያንን በህገወጥ መልኩ ወደ ደቡብ ሱዳን ማባረሩን ጠበቆች ለፍርድ ቤት ተናገሩ። ስራክ ሳሌ ተጨማሪ አለው። በቦስተን ለሚገኝ የፌዴራል ፍርድ ቤት አቤቱታቸውን ያስገቡት ጠበቆች ማክሰኞ ዕለት የሚያንማርና ቪየትናም ዜጎችን ጨምሮ በርካታ ሰነድ አልባ ስደተኞችን የጫነ አውሮፕላን ደቡብ ሱዳን አርፏል ብለዋል። ከዚህ ቀደም ፍርድ ቤት በሰጠው ትዕዛዝ መሰረት የአሜሪካ መንግስት ስደተኞችን ወደ ሶስተኛ አገር ከመላኩ በፊት ጉዳያቸውን ለማስረዳትና ለመከራከር ተገቢውን እድል መስጠት እንዳለበት ትዕዛዝ አስተላልፎ ነበር። ደቡብ ሱዳን ከቅርብ ጊዜ ወዲህ በፖለቲካ አለመረጋጋትና በግጭት እየታመሰች ትገኛለች። ማክሰኞ ዕለት ናሽናል ኢሚግሬሽን ሊቲጌሽን አሊያንስ ከተባለ መንግስታዊ ያልሆነ ድርጅት የተውጣጡ ጠበቆች የፌዴራል ፍርድ ቤቱ ከአገር መባረሩ በፍጥነት እንዲቆም ትዕዛዝ እንዲሰጥ ጠይቀው ነበር። እንደ አውሮፓውያኑ አቆጣጠር ሚያዝያ 18 ብሪያን መርፊ የተባሉ ዳኛ ሰነድ አልባ ስደተኞች ወደ ሶስተኛ አገር ከመላካቸው በፊት ጉዳያቸውን በሚገባ የማስረዳትና የመከራከር እድል ሊሰጣቸው ይገባል ሲሉ ትዕዛዝ አስተላልፈው ነበር። የተወሰኑ ስደተኞች ወደ ሊቢያ ይላካሉ የሚል ዘገባ ከወጣ በኋላ በባይደን የስልጣን ዘመን የተሾሙት መርፊ የትኛውም የመንግስት እርምጃ ይህንን የጣሰ መሆን እንደሌለበት ተናግረዋል። የሚያንማር ዜጋ የሆነው የስደተኛ ጠበቆች ማክሰኞ ዕለት ለፍርድ ቤት ያስገቡት ማመልከቻ ደንበኛቸው ውስን እንግሊዘኛ የሚናገር መሆኑን ገልጸው የቴክሳስ ግዛት ስደተኛ ማቆያ ማዕከል እንዲፈርም ያቀረበለትን ሰነድ አልፈርምም ማለቱን ተናግረዋል።
ማክሰኞ ማለዳ ጠበቃዋ ደንበኛዋ በአሜሪካ የስደተኞችና ጉምሩክ መስሪያ ቤት አለመቅረቡን በመረዳቷ ለማዕከሉ ኢሜል መላኳን በክስ ማመልከቻዋ ላይ ገልጻለች። በወቅቱ ከአሜሪካ እንዲባረር መደረጉ እንደተገለጸላት አብራርታለች። ወዴት ሀገር እንደተባረረ የጠየቀችው ጠበቃዋ ደቡብ ሱዳን የሚል ምላሽ በኢሜል ማግኘቷን ተናግራለች። ጠበቃዋ አክላም ሌላ የቪየትናም ዜግነት ያለው ግለሰብ ተመሳሳይ እጣ ፈንታ ገጥሞታል ካለች በኋላ ልክ እንደ ሚያንማራዊው ሁሉ በተመሳሳይ በረራ ውስጥ ነበር ወይንም ነው ብላለች። የቪየትናማዊው ግለሰብ የትዳር አጋር ለጠበቃው በላከችው ኢሜል እባካችሁ እርዱኝ ብላለች። ሮይተርስ የዜና ወኪል እንደዘገበው ከግለሰቦቹ ጋር ሌሎች የላኦስ፣ የታይላንድ፣ ፓኪስታንና ሜክሲኮ ዜግነት ያላቸው 10 ግለሰቦች አብረው ነበሩ። የስደተኛው ባለቤት በኢሜል መልእክታቸው ይህንን እንዲያደርጉ ሊፈቀድላቸው አይገባም ብለዋል። የአሜሪካ መንግስት የጉዞ ማስጠንቀቂያ አገሪቱ ውስጥ ባለው ወንጀል እገታና በትጥቅ የታገዘ ግጭት የተነሳ ወደ ደቡብ ሱዳን አትጓዙ ሲል ያስጠነቅቃል። እንደ አውሮፓውያን አቆጣጠር በ2011 ነጻነቷን ያገኘችው ደቡብ ሱዳን ደም አፋሳሽ በሆነ የእርስ በርስ ጦርነት ውስጥ አልፋለች። ዘገባው የቢቢሲ ነው። ክቡራን ተመልካቾቻችን የሰዓቱን ዜና ከመብቃታችን በፊት አበይት ጉዳዮችን በድጋሚ እናስታውሳችሁ። የትምህርት ጥራትን ለማስጠበቅና የተማሪ ውጤትን ለማሻሻል ባለድርሻ አካላት በቅንጅት ሊሰሩ እንደሚገባ የአርባ ምንጭ ዙሪያ ወረዳ አስተዳደር አስገነዘበ። የአርባ ምንጭ ሙዝ በዱቄት መልክ ተዘጋጅቶ ለምግብነት እየቀረበ መሆኑን የአርባ ምንጭ ዩኒቨርሲቲ አስታወቀ። የህፃናት ጥቃትና ጉልበት ብዝበዛን ለመከላከል ተቀናጅቶ እየሰራ መሆኑን የአርባ ምንጭ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት ገለጸ። የሚሉትና የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር 2 እስያውያንን በህገወጥ መልኩ ወደ ደቡብ ሱዳን ማባረሩን ጠበቆቹ ለፍርድ ቤት ተናገሩ። የሚሉ የዕለቱ ዋና ዋና ጉዳዮቻችን ነበሩ። ክቡራን ተመልካቾቻችን የሰዓቱን ዜና በዚህ ቋጨን። ቀሪ ከጋሞ ቴሌቪዥን መርሃ ግብሮች ጋር መልካም ቆይታ ተመኘው። ጤና ይስጥልን።